እነዚህ ሰዎች ኮጊ ወይም ካጋባ ይባላሉ። የኮጊዎች ምቾትና ምኞት በተራራው መሃል በጎጆዎቹ መንደሮች የጥንቱን ሕይወታቸውን ሳያጓድሉና ሳይበርሱ መኖር ነው። ይህንንም እየኖሩት ይገኛሉ። ኮጊዎች ጋር ኤሌክትሪክ፣ ሞባይል፣ ኢንተርኔትና ቴሌቪዥን ዛሬም አይታወቁም። በዓለም ላይ በውድነቱ የሚታወቀውን ወርቅ እነሱ ግን እንደ ቆሻሻ ይቀብሩታል። ኮጊዎች ጋር ምድርን በጫማ መርገጥ አይቻልም። ጥንዶች ስለተዋደዱ ብቻ መጋባት አይችሉም። የፈጣሪ ፈቃድ ይጠይቅላቸዋል። ከዛ በኋላ ወይ ይጋባሉ ወይ አይጋቡም። ዘመናዊ ዓለም በከፍተኛ የቴክኖሎጂ ፉክክር በሰማይ ጠቀስ ሕንፃዎች ግንባታና በኢንዱስትሪ ልማት እንዲሁም በጦር መሳሪያ ፈጠራ ቀልቡን አጥቶ በሚከንፍባት በዚች ቅጽበት እነዚህ በደቡብ አሜሪካ በኮሎምቢያ ተራሮች ውስጥ የተቀረውን ዓለም በዝምታ ውስጥ ሆነው የሚታዘቡት ኮጊዎች ከ400 ዓመት በፊት የነበረ ሕይወታቸውን ዛሬም እየኖሩት ያሉ ሚስጥራዊ የማህበረሰብ ክፍሎች ናቸው። ለዛሬም ስለ አስደናቂው የኮጊ ማህበረሰብ አስገራሚ አኗኗር፣ ባህልና አጠቃላይ ሕይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የኮጊ ማህበረሰብ በ16ኛው ክፍለ ዘመን የስፔን ወራሪዎች ወርቅና መሬት ፍለጋ አካባቢውን ሲያመሱት የኮጊ አባቶች እንደ ሌሎች ጎሳዎች እጃቸውን አልሰጡም። ይልቁኑ ባህላቸውን፣ ቋንቋቸውንና እምነታቸውን ይዘው ወደማይደፈሩትና በደመና ወደ ተሸፈኑት የሴራ ኔቫዳ ዴ ሳንታ ማርታ ተራራማ ጫፎች ላይ ወጡ። እናም ኮጊዎች የዛሬ 400 ዓመት ከወጡበት ተራራ ሲወርዱ አሁንም ከዓለም ተነጥለው በዛ ይኖራሉ። ይህ የዘመናት ገለልተኝነት ዛሬ ላይ በዓለም ላይ ካሉ ጥንታዊና ያልተበረዙ ባህሎች እንዲሁም የሰው ልጅ አኗኗር መካከል አንዱን አስጠብቀው የሚገኙት እነዚህ ሰዎች ናቸው። ዓለምን ጸንሳ የወለደችው አንዲት ታላቅ እናት ናት ብለው ያምናሉ። ኮጊዎች በተራራው ላይ ሲጓዙ በአብዛኛው ባዶ እግራቸውን ነው። ይህንን የሚያደርጉት በድህነት ምክንያት ሳይሆን መሬትን በባዶ እግር መርገጥ ምድርን ጸንሳ ከወለደቻት ከታላቋ እናት ጋር ቀጥተኛ መንፈሳዊ ግንኙነት መፍጠርና የምድርን ስሜት በጥልቀት ለመረዳት ይረዳል ብለው ያምናሉ። ቴክኖሎጂን በተመለከተ ኤሌክትሪክን፣ ዘመናዊ ማሽነሪዎችንና የኢንዱስትሪ ቁሳቁሶችን ሙሉ በሙሉ ውድቅ አድርገዋል። የሚጠቀሙት እንደ ማጨጃ ያሉ ቀላል የብረት መሳሪያዎችን፣ የእንጨት መቆፈሪያዎችንና ባህላዊ የውሃ ዕቃዎችን ብቻ ነው። ይህ የቴክኖሎጂ ገደብ የመነጨው ከድህነት ሳይሆን የኢንዱስትሪ ምቾት ከተፈጥሮ ጋር ያለንን መንፈሳዊ ትስስር ያጠፋል ከሚል ትልቅ እምነት ነው። የኮጊ ማህበረሰብ ሕይወትን ይበልጥ አስገራሚ የሚያደርጉ ልዩ ጉዳዮችም አሉ። አንዱ ወርቅን የመቅበር ሚስጥራቸው ነው። እንደ ዘመናዊ ሰው ወርቅን ለጌጥ ወይም ለሀብት ክምችት አይጠቀሙበትም። ይልቁን ወርቅን የምድር ስጋና ደም አድርገው ይቆጥሩታል። ከቀደሙት አባቶቻቸው ያገኟቸውን እጅግ ውድ የወርቅ ቅርሶች መሬት ውስጥ ይቀብሯቸዋል። ይህንን የሚያደርጉት የምድርን መግነጢሳዊና መንፈሳዊ ሚዛንን ጠብቆ ለማቆየት እንደሆነ ያምናሉ። የኮጊ ማህበረሰብ የሚመራው ማሞስ በሚባሉ መንፈሳዊ መሪዎችና ጠቢባን ነው። የአንድ ማሞ ወይም መንፈሳዊ መሪ አወላለድና ስልጠና እጅግ አስገራሚ ነው። አንድ ሕፃን በማሞነት ከተመረጠ በኋላ ለ10 ዓመታት ወይም አንዳንዴ እስከ 18 ዓመታት ሙሉ በሙሉ ጨለማ በሆነ ዋሻ ውስጥ እንዲያድግ ይደረጋል። በዚህ ጊዜ ውስጥ ሕፃኑ ውጫዊውን ዓለም አያይም። ይልቁንም ከአዋቂ ማሞች ጋር በመሆን በዓይነ ሕሊናው ተፈጥሮን ማዳመጥን፣ የዓለምን ሕግጋትና ረቂቁን ዓለም መረዳትን ይማራል። በመጨረሻም ከዋሻው ወጥቶ የቀን ብርሃንንና ተፈጥሮን ለመጀመሪያ ጊዜ ሲያይ የዓለምን ውበትና ምስጢር በጥልቀት የተረዳ ታላቅ ጠባቂ ይሆናል። ማሞች ወይም መንፈሳዊ መሪዎች በማህበረሰቡ ውስጥ ፍጹም የሆነ ስልጣን አላቸው። ዘመናዊ ዓለም የአካባቢውን ተፈጥሮ እንዳይበክል፣ ባህላቸውም እንዳይበረዝና ሕዝባቸውም እንዳይበላሽ ሲሉ ከውጭ ዓለም ጋር የሚደረጉ ግንኙነቶችን በጥብቅ ይከለክላሉ። አንድ የኮጊ ተወላጅ ሁኔታዎች አስገድደውት ወደ ውጭ ዓለም ከወጣ ወደ ማህበረሰቡ ከመመለሱ በፊት በመንፈሳዊ መሪዎቹ አማካኝነት ልዩ የንጽህናና የንስሐ ሥርዓት ማከናወን ይኖርበታል። በኮጊ ማህበረሰብ ውስጥ ሰርግ ወይም ጋብቻ ዝም ብሎ በሁለት ሰዎች መካከል የሚደረግ የፍቅር ስምምነት አይደለም።
ከተፈጥሮ ጋር ያለውን ሚዛን የማስተካከያ የተቀደሰ ስርዓት ነው። በኮጊዎች ዘንድ ወጣቶች የራሳቸውን የትዳር አጋር በራሳቸው ፍላጎት ብቻ መምረጥ አይችሉም። ወንዶችና ሴቶች ለአቅመ አዳምና ሔዋን ሲደርሱ እነሱ ምን ተዋደው ቢስማሙ እንኳን ጋብቻቸውን የሚወስነው የማህበረሰቡ መንፈሳዊ መሪ ነው። መንፈሳዊ መሪው ወይም ማሞው የሁለቱን ወጣቶች ተስማሚነት ለማወቅ ጸሎት ይይዛል። ከዛም የሁለቱ ወጣቶች ባህሪና መንፈሳዊነት ካልተጣጣመለት ማሞው ጋብቻውን ውድቅ ያደርገዋል። በሌላ መልኩ ደግሞ እድላቸው ቀንቶ ወጣቶቹ ፍላጎታቸው ተቀባይነት አግኝቶ ከጸደቀላቸው የሰርጉ ቀን ይቆረጣል። የጥንዶቹ ሰርግ ከመፈጸሙ በፊት ሙሽራው ለሙሽሪት ቤተሰቦች ያለውን ታማኝነትና ታጋሽነት ማሳየት አለበት። ለዚህም ሲባል አግቢው ወጣት ለተወሰነ ጊዜ አንዳንዴ ለወራት በሙሽሪት ቤተሰቦች እርሻ ውስጥ በመግባት በነፃ የጉልበት አገልግሎት ይሰጣል። ይህ ተግባር ወጣቱ ቤተሰብ የማስተዳደርና መሬትን የመንከባከብ ብቃት እንዳለው የሚመዘንበት ፈተና ነው። ይህ ከሆነ በኋላ እውነተኛው የሰርግ ስነ ስርዓት የሚከናወነው በተቀደሱ ስፍራዎች ውስጥ በመንፈሳዊ መሪው አማካኝነት ነው። መንፈሳዊ መሪው ጥንዶቹ በሕይወት ዘመናቸው ታማኝ እንዲሆኑ መሬትን እንዲንከባከቡና የወደፊት ልጆቻቸውን በባህሉ መሰረት እንዲያሳድጉ ጥብቅ መሐላ ያስፈጽማቸዋል። በመጨረሻም መንፈሳዊ መሪው በእርሻ ስራቸው ስኬታማ እንዲሆኑና የሙሽሪት ማህፀን ፍሬያማ እንዲሆን ሙሽራውም ለልጆች አባትነት እንዲበቃ የሰብል ዘሮችን ባርኮ ይሰጣቸዋል። በሰርጉ ዕለት ሙሽራውም ሆነ ሙሽሪት የሚለብሱት የተጋነነ ጌጣጌጥ የለም። ሁለቱም ንጽህናንና ከተፈጥሮ ጋር መገናኘትን የሚያመላክተውን ባህላዊ ነጭ የጥጥ ልብሳቸውን ይለብሳሉ። በሰርጉ ዕለት ሙሽሪት ታላቋ እናት ዓለምን የጸነሰችበትን ምስጢር እያሰበች የሰፋችውን ሞቺሌ የተባለውን ከረጢት ለባሏ በስጦታ ታበረክትለታለች። የኮጊ ሰዎች የሚኖሩበት የሴራ ኔቫዳ ዴ ሳንታ ማርታ ተራራ ተብሎ የሚገለጽ ብቻ አይደለም። ከባህር ጠለል በላይ እስከ 5700 ሜትር የሚረዝም ከሞቅ የባህር ዳርቻ ተነስተው እስከ በረዶ የሚዘልቁ ሁሉንም አይነት የአየር ንብረት ቀጠናዎች በአንድ ላይ የያዘ የተፈጥሮ ታምር ነው። ኮጊዎች ይህንን ቦታ ጎናዊንዶዋ ወይም የዓለም ልብ ይሉታል። በእነሱ እምነት ይህ ስፍራ መላው ዓለም በጥቃቅን መልክ የተሰናዳበት የተቀደሰ ስፍራ ነው። ለኮጊዎች ሕይወት ማለት መሬትን ማሸነፍ ሳይሆን ከተፈጥሮ ጋር ተስማምቶ መኖር ነው። እነዚህ የማህበረሰብ ክፍሎች እውነተኛ ስልጣኔ በህንፃዎች ርዝማኔ ሳይሆን ከተፈጥሮ ጋር ባለን መንፈሳዊ ሚዛን እንደሚለካ የሚገልጹ ናቸው። በኮጊዎች እምነት ተራራው የዓለም ጭንቅላት ሲሆን፣ ወንዞቹ ደግሞ የዓለም ደም ስር ናቸው። ኮጊዎች ራሳቸውን የዓለም ሕዝብ ታላቅ ወንድሞች ብለው ይጠራሉ። እነሱ የተፈጥሮ ሚዛንን የመጠበቅ ታላቅ ኃላፊነት የተጣለባቸው ከሌላው የዓለም ሕዝብ ይልቅ የተሻለ የንቃተ ህሊና ባለቤቶች እንደሆኑ ያምናሉ። የተቀረውን ዓለም ማለትም በኢንዱስትሪና ዘመናዊነት ሰበብ እንዲሁም በጦርነት ተፈጥሮን የሚያቃውሰውን ሌላውን ሕዝብ መብሰል የሚቀረው ታናናሽ ወንድሞቻችን ይሉታል። ታናናሽ ወንድሞች ስግብግብና አርቆ ሐሳቢነት የጎደላቸው በመሆናቸው ዓለምን ወደ ጥፋት እየመሯት እንደሆነ ያምናሉ። በዘላለማዊቷ ሰፊ መሬት የአንድ ዛፍን ያህል እንኳን ዕድሜ የሌለውን የሰው ልጅን ለመሬት ሲሉ ከጊዜው በፊት እንዲሞት የሚያደርጉ ታናናሽ ስግብግቦች ናቸው ሲሉ በጦርነት እሳት የሚወራወረውን ስልጡን ነኝ ባይ ሁሉ ይዘልፉታል። እንደነዚህ ሰዎች አባባል ዛሬ በመብራትና በቴክኖሎጂ ከተንቆጠቆጡት የተቀረው ዓለም ከተሞች ይልቅ የነሱ የተራራው ላይ የጎጆ ቤት መንደሮች በሰላም የተሞሉ ናቸው። በፍትሃዊ የሀብት ክፍፍል ስለሚኖሩ በእነሱ ዘንድ የኑሮ ውድነት ለይቶ የሚጠብሰው የማህበረሰብ ክፍል የለም። ወንዶች ሁልጊዜ ንጽህናን የሚያመለክት ነጭ የጥጥ ልብስ ይለብሳሉ። ይህንን ልብስ ከእንጨት በሰሩት የሽመና ዕቃ ላይ የሚሸምኑት ወንዶቹ ራሳቸው ናቸው። በአንጻሩ ሴቶቹ ሞይካኮ የተባሉ ባህላዊ ቦርሳዎችን ይሰራሉ። ሴቶች ይህንን ቦርሳ በሚሰሩበት ጊዜ ታላቋ እናት ዓለምን የጸነሰችበትን ምስጢር እያሰቡ ስለሆነ ቦርሳ የመስራቱ ሂደት የጽንስና የምግብ ዝግጅት ተምሳሌት ተደርጎ ይወሰዳል። የማህበረሰቡ መንፈሳዊ መሪዎች ወይም ማሞች ወጣት ወንዶች ልጆችን ሲያስተምሩ ሴቶችን ዓለምን ጸንሳ እንደወለደችው እንደ ታላቋ እናት መገለጫ አድርገው እንዲያከብሯቸውና እንዲያገለግሏቸው በሁሉ ነገር እንዲያግዟቸው ይመክራሉ። ኮጊዎች ራሳቸውን ተመስጦ ውስጥ የሚከቱበት የራሳቸው የሙዚቃ ስልት አላቸው። በተለይም ከቀርከሃ በሚሰሯቸው ዋሽንቶች ሲጫወቱ ተመስጦ ውስጥ ይገባሉ። በኮጊዎች ዘንድ የወንድና የሴት ሚናዎች
ልክ እንደ ፀሐይና ጨረቃ ወይም እንደ ብርሃንና ጨለማ እርስ በርስ የሚደጋገፉ ግን ደግሞ ተቃራኒዎች ተደርገው ይታያሉ። ይህ ትስስር በትውልድ ሐረግ አወቃቀራቸው ላይ በግልጽ ይታያል። ወንዶች ልጆች የአባታቸውን ስም፣ ንብረትና መንፈሳዊ ዕቃዎችን ሲወርሱ፣ ሴቶች ልጆች ደግሞ የእናታቸውን ሚናና ባህላዊ ዕቃዎችን ይወርሳሉ። በትዳር ውስጥም ቢሆን የማህበረሰቡ እሴት እንዳይጣስ ጥብቅ ሕግጋትን ይከተላሉ። የዕለት ተዕለት ተግባራቸውም ይህንን የጾታ ስምምነት ያንጸባርቃል። በኮጊ ማህበረሰብ ውስጥ አካላዊ ጥቃት ወይም ኃይለኛ ጭቅጭቅ ፈጽሞ የተከለከለ ነው። ማንኛውም አለመግባባት ሲፈጠር ወዲያውኑ ወደ ማሞ ማለትም ወደ መንፈሳዊ መሪያቸው ዘንድ ይሄዳሉ። መንፈሳዊ መሪያቸው ሁለቱንም ወገኖች ለረጅም ሰዓታት በማወያየት ያሳርቃቸዋል። የኮጊ ማህበረሰብ መተዳደሪያና የዕለት ተዕለት ሕይወት መሠረት ሙሉ በሙሉ በተፈጥሮ ሚዛን ላይ የተመሠረተ ባህላዊ እርሻ ነው። ማህበረሰቡ ለዘመናት ያዳበረውን የትራንስሁማንስ የተባለ የአኗኗር ዘይቤ ይከተላል። ይህም ማለት የአየር ንብረቱን መለዋወጥ ተከትሎ ከ500 እስከ 2500 ሜትር ከፍታ ባላቸው ቦታዎች ላይ በየወቅቱ በመዘዋወር በእርከን እርሻ ያመርታሉ። በቆሎ፣ ባቄላ፣ ድንች፣ ካሳቫና ሙዝ ዋነኛ ሰብሎቻቸው ናቸው። የሚገርመው ነገር ከይዞታቸው ውስጥ 1/3ኛውን ብቻ ለእርሻ ሲጠቀሙ ቀሪውን 2/3ኛ መሬት የተፈጥሮ ውሃ ውደትንና ደንን ለመጠበቅ ሲሉ አይነኩትም። እርሻውም ሙሉ በሙሉ ከተፈጥሮ ጋር የተዋሃደ በመሆኑ ምንም አይነት ሰው ሰራሽ ማዳበሪያ ወይም ኬሚካል አይጠቀሙም። የእርሻ መሬቱ ራሱን እንዲያድስ ለዓመታት የመተው ጥንታዊ ጥበብ አላቸው። አንድ ወጣት ለአቅመ አዳም ሲደርስ ብዙውን ጊዜ ከ15 እስከ 18 ዓመት ሲሆነው ልዩ የሆነ የሽግግር ስርዓት ይደረግለታል። በዚህ ጊዜ መንፈሳዊ መሪው ወይም ማሞ ወጣቱን ፖፖሮ የተባለውን ባህላዊ የዱባ ዕቃ ይሸልመዋል። ይህ ስጦታ ወጣቱ ከዛሬ ጀምሮ ትዳር ለመመስረት ብቁ መሆኑን የሚያረጋግጥበት ይፋዊ የጋብቻ ፈቃድ ነው። በኮጊ ወንዶች ሕይወት ውስጥ እጅግ አስደናቂው ባህል የፖፖሮ አጠቃቀም ነው። ፖፖሮ በውስጡ የተቀጠቀጠ የባህር ሼል ከደረቀ የፈረንጅ ዱባ የሚሰራ ልዩ ዕቃ ነው። ወንዶች የኮካ ቅጠልን ሲጠቀሙ የደረቀውን የኮካ ቅጠል በአፋቸው ውስጥ ከያዙ በኋላ በፖፖሮ ውስጥ የሚገኘውን የተቀጠቀጠ የባህር ሼል በእንጨት በማድረግ በአፋቸው ውስጥ ካለው ቅጠል ጋር ይቀላቅሉታል። ይህ ሂደት ወንዶች ረጅም ሰዓት እንዲያስቡና እንዲያሰላስሉ ይረዳቸዋል ብሎ ያምናሉ። የተቀረው ዓለም ሕዝብ መንገድ ላይ ሲገናኝ እጅ ለእጅ እንደሚጨባበጠው ሁሉ የኮጊ ወንዶች ደግሞ ሲገናኙ ሰላምታ የሚለዋወጡት ከከረጢታቸው ውስጥ የኮካ ቅጠሎችን አውጥተው እርስ በርስ በመለዋወጥ ነው። ይህ ልውውጥ በመካከላቸው ያለውን ሰላም፣ መከባበርና ወንድማማችነትን የሚያረጋግጥበት ከፍ ያለ ባህላዊ ስርዓት ነው። የኮጊ ማህበረሰብ የሚኖሩት እስከ 2500 ሜትር ከፍታ ባላቸው እጅግ ቁልቁለታማና አድካሚ ተራሮች ላይ ነው። የኮካ ቅጠልን መለስተኛ በሆነ መልኩ መቅመስ የተራራውን የኦክስጅን እጥረት ለመቋቋም፣ የድካም ስሜትን ለማጥፋት፣ ረሃብን ለመከላከልና ለከባድ የእርሻ ሥራ ተጨማሪ ጉልበት ለማግኘት እንደሚረዳቸው ይናገራሉ። ስለ እነዚህ ሰዎች ከሚነገሩ አስገራሚ ነገሮች ውስጥ ቀደም ያሉት ኮጊዎች ራሳቸውን በመስታወት ማየት ፈጽሞ አለመውደዳቸው ነው። መስታወት ውጫዊ ውበት ላይ ብቻ በማተኮር ውስጣዊ ንቃተ ህሊናን እንደሚያጠፋ ያምናሉ። ሌላው በእነሱ ዘንድ ልዩ ቦታ ያለው ነገር ህልም ነው። ኮጊዎች በእያንዳንዱ እንቅልፋቸው ያለሙት ህልም ሁሉ ዋጋና ምክንያት አለው። ለኮጊ ሰዎች ህልም ከምናብ ሲነቁ የሚረሱት ትዕይንት ተደርጎ የሚታሰብ አይደለም። አንድ የኮጊ መንፈሳዊ መሪ አስፈላጊ ውሳኔዎችን ከመወሰኑ በፊት በህልሙ ያየውን ነገር በጥልቀት መመርመር አለበት። በኮጊዎች እምነት እውነተኛው ዕውቀትና መመሪያ የሚገኘው በህልም ውስጥ ከፈጣሪ ጋር በሚደረግ ንግግር ነው። እነዚህ ሰዎች ሞትን የሚረዱበት መንገድም እጅግ የተለየ ነው። አንድ ሰው ሲሞት ወደ ታላቋ እናት ተመለሰ ይላሉ። ስለዚህም ሰው ሲሞት ማህበረሰቡ አያለቅስም። የተቀደሰ የደስታ ጉዞ ተደርጎ ይወሰዳል። ለዘመናት ተገልለው የኖሩት ኮጊዎች በቅርብ 10 ዓመታት ውስጥ በራሳቸው ፈቃድ ለውጭው ዓለም በሮቻቸውን በከፊል ከፍተዋል። ይህንን ያደረጉት ግን ዘመናዊነት ናፍቋቸው ሳይሆን ትልቅ ስጋት ስለገባቸው ነው። በተራራቸው ላይ ያለው በረዶ መቅለጡን፣ የውሃ ጅረቶች መድረቃቸውንና የተለያዩ በሽታዎች መብዛታቸውን ያስተዋሉት ኮጊዎች ታናናሽ ወንድሞች ብለው የሚጠሩት የተቀረው ሕዝብ ዓለምን እያጠፋት ነው ብለው በማሰባቸው ነው። ኮጊዎች ሙሉ በሙሉ ራሳቸውን የቻሉ ህዝቦች ናቸው። ከዚህ ዓለም ኢንተርኔትም ሆነ የቴሌቪዥን ስርጭት ወይም የሞባይል ኔትወርክና
የኤሌክትሪክ ኃይል ነፃ ናቸው። አልፎ አልፎ ለምግብነት የሚያስፈልጋቸውን ጨው ወይም ጨርቅ ለማግኘት ከግርጌው አካባቢ ከሚኖሩ የኮሎምቢያ ነዋሪዎች ጋር በባህላዊ መንገድ የሚመረተውን ስኳር በመለዋወጥ ገበያን ይፈጽማሉ። ከቅርብ ዓመታት ወዲህ አጎራባች መሬቶችን ለመግዛትና አንዳንድ መሰረታዊ ነገሮችን ለማሟላት ሲሉ ቡናን ማምረት ቢጀምሩም ይህም ቢሆን ባህላዊ ነፃነታቸውን በማይነካ መልኩ በጥንቃቄ የተገደበ ነው። ይሁን እንጂ ይህ ሰላማዊ ማህበረሰብ ከባድ የውጭ ስጋቶች ተደቅነውበታል። ከ1960ዎቹ ጀምሮ ህገወጥ ሰፋሪዎች ወደ ተራራው የታችኛው ክፍል በመጠጋት ደኖችን በማቃጠል ለከብት እርባታና ለህገወጥ እጽ እንደ ማሪዋናና ኮኬን ያሉትን ለማምረቻነት በመጠቀም የተፈጥሮ ስነ ምህዳሩን እየበከሉት ይገኛሉ። ከዚህም በላይ የድንጋይ ከሰልና የወርቅ ማዕድን ማውጫ ኩባንያዎች በተራራው ላይ የሚያካሂዱት ፍንዳታ የኮጌዎችን ስፍራዎች እያወደመና ወንዞችን እየበከለ ይገኛል። ይህንን ወረራ ለመመከት ኮጌዎች ከሌሎች የተራራው ጎሳዎች ጋር በመሆን በ1987 የጎናዊንዷ ታይሮና ድርጅትን የመሰረቱ ሲሆን መሬታቸውንና ጥቁር መስመር የተባለውን ወሰናቸውን ለማስከበር በህጋዊና ሰላማዊ መንገድ በመታገል ላይ ይገኛሉ። በቅርብ ዓመታት ውስጥ ኮጌዎች የቅድመ አያቶቻቸውን መሬት ለማስከበርና ለማስፋፋት ከዓለም አቀፍ ድርጅት ጋር አጋርነት ፈጥረዋል። በተለይም እንደ ግሎባል ኮንሰርቬሽንና ሬንፎረስት ትረስት ካሉ ተቋማት ጋር በመተባበር ጠንካራ ስራዎችን እያከናወኑ ይገኛሉ። ከ2023 ጀምሮ ለመድረስ አስቸጋሪ በሆኑ የሴራ ኔቫዳ ጫፎች ላይ የረጅም ርቀት ፍተሻና የሥነ ምህዳር ክትትል የሚያደርጉ የኮጌ ጎሳ የዱር እንስሳት ጠባቂዎችን በገንዘብና በቁሳቁስ መደገፍ ተጀምሯል። ይህ ጥረት በ2025 ከኮሎምቢያ ብሔራዊ ፓርኮች ጋር ታሪካዊ ስምምነት ላይ ለመድረስ አስችሏል። በዚህ ስምምነት መሰረት የኮጌ ማህበረሰብ አባላት ከአርዋ ኮዊዋና ካንኳሞ ጎሳዎች ጋር በመሆን ብሔራዊ ፓርኩን በጋራ የማስተዳደር ሙሉ መብት አግኝተዋል። በሀገሬው ተወላጆች መሪነት የሚካሄደው ይህ ማስፋፊያ ፕሮጀክት ከ1.2 ሚሊዮን ሄክታር በላይ መሬትን ለመጠበቅ ያለመ ነው። ይህ ታላቅ ሥራ የጥንቶቹን የሀገሬውን ተወላጆች የተፈጥሮ ጠባቂነት ጥበብ ከዘመናዊ የክትትል ቴክኖሎጂዎች ጋር በማጣመር ህገወጥ የደን ጭፍጨፋንና የማዕድን ቁፋሮን በብቃት ለመከላከል አዲስ ተስፋ ፈጥሯል። በዘጋቢ ፊልሞች አማካኝነት ለዓለም ባስተላለፉት መልእክት መሬትን መቆፈር፣ ወርቅና ማዕድናትን ማውጣት እንዲሁም ደንን መጨፍጨፍ የዓለምን ስርዓት እያናጋት ነው፣ ይህንን ካላቆማችሁ ዓለም ትጠፋለች የሚል ጠንካራ ማስጠንቀቂያ ሰጥተዋል። ሳይንቲስቶች የኮጌዎችን አስተያየት ሲመረምሩ መግለጫዎቻቸው ከተራ ትንቢት ይልቅ ለዘመናት በተፈጥሮ ላይ ባደረጉት ጥብቅና ሳይንሳዊ ምልከታ ላይ የተመሰረተ እውነታ መሆኑን አረጋግጠዋል። ዛሬ ዩኔስኮ ሳይንሳዊ እውቀትን ከኮጌዎች ጥንታዊ የተፈጥሮ ጥበቃ ጥበብ ጋር በማጣመር የተራቆቱ አካባቢዎችን መልሶ ለማልማት እየሰራ ነው። የኮጌ ማህበረሰብ አባላት ቁጥራቸው ብዙ የሚባል ባይሆንም መልእክታቸው ግን መላውን የዓለም ሕዝብ የሚያነቃ ሆኗል። እነሱ በተራራው ላይ ሆነው የሚኖሩት ቀላልና ሰላማዊ ኑሮ የሰው ልጅ መኖር የሚችለው ተፈጥሮን ሲያሸንፍ ሳይሆን ከተፈጥሮ ጋር በሰላም ሲኖር ብቻ መሆኑን በተግባር ለዓለም አሳይቷል። ኮጌዎች የጥንታዊ ታሪካቸው ኩሩ ወራሾች፣ የዘመናችን ታማኝ የአካባቢ ጥበቃ አስተማሪዎችና የእውነትም የዚች ምድር ታላላቅ ወንድሞች ናቸው ሲሉም ጸሐፍት አሞካሽቷቸዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም